ግደሉ ሲባሉ የሚገሉ፣ አቃጥሉ ሲባሉ የሚያቃጥሉ፣ ስበሩ ሲባሉ የሚሰብሩ አዲስ ትውልድ ይፈጥራል። ሳጥናኤልን የሚቀበል ትውልድ ይፈጥራል። ተሳልቦ ብቻ የሚመለስ እዚህ የተሰበከ ቻት የሚያረግ ይሄን ሰው ነው መፍጠር የፈለጉት። አሁን ወዮ ሊያጠፉን ነው፣ ወዮ በቃ በቃልን፣ ወዮ ተቀበር፣ ወዮ ብሎ ፍርሃት እንዳይገባ። የመስቀሉ ተከታዮች ከሆናችሁ መከራ ትቀበላላችሁ። የመስቀሉ ተከታዮች ከሆናችሁ ዓለም ይጠላችኋል። ሃይማኖትን ከምድራችን ላይ የማስወገድ ፕሮጀክቶች ናቸው የተያዙት። እቺን ቤተክርስቲያን ባያት ቁጥር ሰይጣን ስቅጥጥ ይለዋል። ቤተክርስቲያን ፈተናና መከራ ሲበዛባት የምንጠፋ እንዳይመስላችሁ አደራችሁ። ቤተክርስቲያን ፈተናና መከራ ሲበዛባት የምንጠፋ እንዳይመስላችሁ አደራችሁ። ቤተክርስቲያን በሁለት አይነት መንገድ ታብባለች። አንደኛው በመከራ ዘመን ባለ የደም ሰማዕትነት ታብባለች። ሁለተኛው በሰላም ዘመን ባለ ምናኔ ታብባለች ይላል። ወገኖቼ እነዚህ ሁሉ መከራ የሚያጠፉን እንዳይመስሏችሁ ያበዙና፣ የሚቀብሩን እንዳይመስሏችሁ ያነሱና። እንዳትረሱ፣ ማበቢያችን ነው እንዳትጠሉት። ማዳበሪያችን ነው፣ ፍጋችን ነው፣ ሕይወታችን ነው። የክርስትና ባህሪው ይሄ ነው። በደም ሰማዕትነት ታብባለች። ጥቂት ምሳሌዎች በማስረጃ ላይ ያሳያችሁ። ከመጽሐፍ ቅዱስ ልጀምር። ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ሲወገር ቤተ ክርስቲያን ሰፍታለች። ማህበረ አይሁድ ማህበረ እስጢፋኖስን ሲያጠቁ ክርስትናን የሚያጠፉ መስሏቸው ነበረ። ቅዱስ እስጢፋኖስ ሲወገር 8000 ማህበረ ምእመናን አልጠፋም፣ ክርስትና ሰፋ እንጂ። ወገኖቼ የምር ክርስቲያን ከሆን ስንወገር እንሰፋለን፣ ስንሰበር እንቆማለን፣ ሲገፈትሩን እንነሳለን። ይህ የክርስትና ባህሪ ነው። እስጢፋኖስ ሲወገር ማህበረ እስጢፋኖስ ሲበተን ክርስትና ሰፋ። ከፀሐይ መውጫ እስከ መጥለቂያ አበበ ወንጌል ባህሪዋ ነው። ሌላ ምሳሌ ልጨምርላችሁ። ቅዱስ እስጢፋኖስ ሲወገር አንድ ታላቅ ሰው ቤተክርስቲያን አግኝታ ነበረ። ደግሞ አለው ቅዱስ እስጢፋኖስ ሲወገር ቤተክርስቲያን አንድ ዕንቁ አግኝታ ነበረ። አንድ ሊቅ ምን ይላል? ቅዱስ እስጢፋኖስና ሳውል የሚባል ጳውሎስ አንድ ባች ተማሪዎች ነበሩ። ቅዱስ እስጢፋኖስ ሲወገር ሳውል የሚባል ጳውሎስ የእስጢፋኖስን ልብስ ይዞ ነበር ይላል ሐዋርያት ሥራ። እዩ ግን ሊቁ ምን ይላል? እስጢፋኖስ ሲወገር ሳውል የእስጢፋኖስን ልብስ ያዥ ነበር ይልና እስጢፋኖስ ግን የሚያደርጉትን አያውቁምና ይቅር በላቸው እያለ የጳውሎስን የሳውልን ነፍስ ያዛት ይላል። እየሰማችሁ ነው? ያኛው ልብስ ይሄ ነፍስ ያዘላችሁ። ለቤተ ክርስቲያን የተራቆተላት ከለዋሪቆን እስከ ደማስቆ የእግሩ ሸኮና እስኪነቀል የተንከራተተላት መርከቡ እስኪሰበር ድረስ አፉ ኮቸችላ እስኪመስል ድረስ በመጦም የተራበላት ጳውሎስን የሚያክል ሰው ያገኘችው በመከራ ነው። ሌላ ምሳሌ ልጨምርላችሁ። ኔሮን ቄሳር ክርስቲያኖችን እያገነ የመናፈሻ ግቢውን መብራት ያደርጋቸው የነበሩ ክርስቲያኖችን ነበረ። ከነ ሕይወታቸው ሲያቃጥላቸው ለግቢው እስከ እኩለ ሌሊት ብርሃን ያገኝ ነበር፣ እያቃጠለ ብርሃን ያገኝ ነበር። ግን በጣም ይገርማቸዋል። ሲቃጠሉ እልል ይሉ ነበረ፣ እየተኮማተሩ ይፈኩ ነበረ፣ እየሞቱ እልልታ ነበረ። በዚህ ምክንያት ቤተክርስቲያን ምን አገኘች ካላችሁ ሐዋርያው ንዑድ ክቡር ጳውሎስ በመልእክቱ መጨረሻ ላይ ምን ይላል መሰላችሁ? ከቄሳር ቤተሰቦችም ሰላምታ ያቀርቡላችኋል አላ። እግዚአብሔር ቄሳር ቤተሰቦች ውስጥ ሰው ነበረው፣ ግን በመከራ ውስጥ አወጣቸው።
ማበቢያዋ ነው? ምንድነው? ማዳበሪያዋ ነው? ምንድነው? ሰው ማትረፊያዋ ነው። በሻሻ ላይ የዛሬ ጥቂት ዓመታት ታስታውሳላችሁ፣ ጥቂት ክርስቲያኖች ቢገደሉ ጊዜ፣ ጥቂት ክርስቲያኖች ሰማዕትነት ቢቀበሉ ጊዜ በአዲስ አበባና በመላው ኢትዮጵያ ከ5 ሚሊዮን በላይ የሆኑ ወጣቶች ፍሬ አፈራ። እነዛ ቢነጠፉ ጊዜ ሌላ የሚነጠፍላት ሰው መጣ። ምንጣፍ የሚሸከሙ ወጣቶች መስለው ብነበረኛ ለካ እነሱ ከምንጣፉ በላይ ተነጠፉላት ሰሞኑን። ላባቸውን ብቻ ጠብ እያደረጉ ታቦት የሚያከብሩ ብቻ ነበር የመሰሉ። ለካ እነሱ ደማቸውንም ሊያፈሱ የተዘጋጁ ነበሩ። ይህ የበሻሻ ትርፍ ነበረ። ወገኖቼ ድባብ የሚያቆሙ ብቻ መስለው ነበረ። ለካ ሎሚያቸውንም ጭምር ሊሰበሩላት ነው። ለካ ፊታችን የሄዱት የነበረው ምን ማለት ነው? የሰማዕታት ደም ጠርጠሉስ ወይም ቱርቱሊያን እንዳለው የክርስቲያኖች ዘር ነው። ዘር እየተዘራ ነው የምንላችሁ። አትፍሩ፣ አትጨነቁ። እግዚአብሔር በምድራችን ላይ አዲስ ዘር እየዘራ ይሆናል። የሚጠፋ ዘር አይደለም፣ የሚያብብ ዘር፣ የሚጠወልግ ዘር አይደለም፣ የሚፈካ ዘር። አንድ ሊቅ ምን ይላል? ከኔ ጋር ናችሁ? አይዟችሁ አላበዛባችሁ። ከኔ ጋር ናችሁ? ከኔ ጋር ናችሁ? እሺ ልቀጥላ። እሺ ላረጋግጥ ብዬ ነው። አንድ ሊቅ ምን አለ? ክርስቶስ ተሰቀለ፣ ክርስቶስ ሞተ፣ ክርስቶስ በመቃብር ገባ፣ ክርስቶስ ተነሳ፣ ክርስቶስ አረገ አለና ቤተ ክርስቲያኒቱን ግን መስቀል ላይ ተዋታል። ምን ላይ ተዋት? ምን ላይ? አዎ የኢየሱስ ክርስቶስን እውነተኛ ቤተ ክርስቲያን የምታገኙት ጭፈራ ላይ አይደለም፣ መከራ ላይ ነው የምታገኙት። መስቀሉ ላይ ካያችኋት እሷ የክርስቶስ ቤተ ክርስቲያን ናት። ሞቱን ተሸክማ የምትዞር ቤተ ክርስቲያን ካያችሁ እሷ የክርስቶስ ቤተ ክርስቲያን ናት። አድራሻዋን ነው የምነግራችሁ። ሊቁ ዮሐንስ አፈወርቅ እንዳለው ከቅምጥልነት ምንም የምታተርፉት ነገር የለም። መከራን አትጥሩት። የምትቀማጠል ቤተ ክርስቲያን አይደለችም። መስቀል ላይ የወጣች የመስቀሉ ተከታይ ነች። ወገኖቼ አንድ ሴት መታጨቷን፣ አንዲት ሴት ማግባቷን የምታረጋግጡት ቀለበት በማጥለቋ ነው አይደለም? ነው። እውነተኛ የክርስቶስ የታጨች እጮኛው የሆነች ቤተ ክርስቲያን ምድር ላይ ከፈለጋችሁ ቀለበቱን ያጠለቀችማ ይህች የኦርቶዶክስ ቤተ ክርስቲያናችን ናታ። በመስቀሉ የታጨችው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መታጨቷን የምታረጋግጡት የመስቀል ቃል ኪዳኗን ይዛ በመኖሯ ነው። መስቀል ላይ ናት። ለዚህ ግልጽ ማረጋገጫ ላምጣላችሁ። አይሲስ የሚባለው የዚህ የአረቡ ዓለም ገዳይ ቡድን ታስታውሳላችሁ? ከዛሬ 5 ዓመት በፊት ፍቁራን ኢትዮጵያውያንን፣ ፍቁራን ኤርትራውያንን፣ ፍቁራን ግብፃውያንን በዚያ በሊቢያ በረሃ ባረደ ጊዜ ምን እንዳለ ታስታውሳላችሁ? ሁሌ ስለሚመስጠኝ ነው መዘክረው። ይኸውላችሁ ዝም ብዬ በጅምላ አይደለም ያረፍኩት አለ። ዝም ብዬ በጅምላ አይደለም የገደልኩት አለ። እናስ who resist to change their religion ሃይማኖቴን አልቀይርም ያሉኝ ያረፍኩት አለ። ማተባቸውን በጥሱ ስላቸው አንበጥስም፣ አንገቴን በጥስ ያሉኝ ያረፍኩት አለ። ዓለም ጸቡ ከማተብ ጋር ነው። ላይገባ ይችላል። ፖለቲካዊ ቅብ ይቀባዋል። ቋንቋዊ ሊያደርገው ይችላል። እሱ ቅብ ነው።
ዋናው አጀንዳ ግን መስቀሉ ለሰይጣን ይመራል። አባ ጊዮርጊስ ዘጋስጫ እንደተናገረው ሲያየው ይነዳል። ጸሎቱን እንዴት ታግሶ ይሰማዋል። ዕጣኑ እንዴት ታግሶ ያርጋል። ባየው ጊዜ አፍርስ ይለዋል። ነጠላ መስቀለኛው ያናድደዋል። ማተብ ያበሳጨዋል። በዓል ረፍት ይነሳል። ለዚህ እኮ ነው ገብቷቸዋል። ደም ተቃብተናል፣ ትግል ይዘናል። አልገባችሁ እንደሆነ እንጃ። አባ ጊዮርጊስ ዘጋስጫ ያለው እኮ ይህን ነው። ለሰይጣን የመስቀሉን ምልክት ማየት ይመራዋል። ከምድር ላይ አጥፋ የሚለው ለዚህ ነው። ወንጀለኞች የተሰቀሉ የተቆረጡበትን የተቀጠቀጡበትን ጭንቅላታቸው የፈሰሰበትን ቦታ ወንጀለኞች ባዩ ጊዜ ስቅጥጥ እንደሚላቸው እቺን ቤተ ክርስቲያን ባያት ቁጥር ሰይጣን ስቅጥጥ ይለዋል። ደግሞ አለው ይዘገንነዋል። የተቀጠቀጠበት ቦታን ያስታውሰዋል። አሁንም ከሰው ልብ ይርቅባታል። እግዚአብሔር ከሕዝቡ፣ ሕዝቡ ከእግዚአብሔር ይገናኝባታል። እና እንዴት ያስችለዋል? አፍርስ ይለዋል። አፍርስ ጣል ይለዋል። እና አይሲስ የሚባለው ቡድን ያረድኩት ሃይማኖቴን አልቀይርም ስላሉኝ ነው አለና ሟቾች ሰማዕታቱን ርዕስ ሰጣቸው፣ ስም አወጣላቸው። ያ ስም ምን ነበር? the followers of the cross፣ የመስቀሉን ተከታዮች ነው ያረድኩታል። አዎ የመስቀሉ ተከታዮች ከሆናችሁ መከራ ትቀበላላችሁ። የመስቀሉ ተከታዮች ከሆናችሁ ዓለም ይጠላችኋል። የመስቀሉ ተከታዮች ከሆናችሁ መከራ ይደርስባችኋል። እናንተ የመስቀሉ ተከታዮች ናችሁ። ለዚህ ነው የምትጠሉት። እንን በማስረጃዎች ልታቀርብልን ትችላለህ ካላችሁኝ ጥቂት ሐሳቦችን ልንገራችሁ። ከመጀመሪያው 100 ክፍለ ዘመን ጀምሮ የነበረው ልተውና ከዚህ 1960 ምናምን በኋላ ያለውን እንኳን ላስታውሳችሁ። በተለይ የዚህ እናንተ ተለቅ ያላችሁት ሰዎች ታውቃላችሁ። በዓለማችን ላይ የኮሙኒስት ርዕዮተ ዓለም መቀንቀን ሲጀምር እኛም ሀገር ይሄንን በሞከሩ ጊዜ ትልልቁ ዘመዶቻችን፣ አባቶቻችን፣ ወገኖቻችን እንደሚነግሩን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ ብለው ከልክለዋቸው እንደነበር ተሰማ። እውነት ነው። እና ምን እንበል አላቸው አሉ አንድ ትልቅ ሰው ሲነግሩኝ። እና ምን እንበል ታዲያ ከሥላሴ ስም ሌላ ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። ሥላሴ በእነዚህ ሰዎች የመተካት ርዕዮተ ዓለም ነበር ለካ። ደነገጥንና አሉ እክህደከ ሰይጣን ወይ ክዳሃለሁ ስንል እሱንም እንዳትሉ አሉን አሉ። እና ምን እንበል ስንላቸው እክህደከ ኢምፔሪያሊዝም በሉ አሉና እየሰማችሁ ነው። ያን ጊዜ ነበር የሥላሴ ካቴድራልን ሙዚየም እናደርጋታለን ብለው መግባትም መውጣትም እንዳይቻል ሙዚየም ለማድረግ የጀመሩት። ወታደራዊው ስርዓት ሩሲያ የዓለምን ኮሙኒስት ስትቆጣጠር 2 ገጽ ጥብቅ ሰነድ ኦርቶዶክስን የማጥፋት ፕሮጀክት ነድፈው 2 ገጽ ጥብቅ ሰነድ እጆቻችን ላይ አለ። ዋናው አጀንዳ ኦርቶዶክሳዊነትን ማጥፋት ነበር። ቤተክርስቲያኒቱን ሙዚየም የማድረግ፣ ቤተክርስቲያኒቱን ቅርስ የማድረግ፣ ቤተክርስቲያኒቱን የመረከብ ፕሮጀክት ነበር። ቅርስ አድርጎ የመረከብ። ግን እግዚአብሔር ቸር ነው። ሙዚየም ሊያደርጓት ያሰዋት ሙዚየም ገቡና አረፉት። ቅርስ እናደርጋታለን ያሉት የሚጎበኙ ሆኑና አለቁት። እኛ እንደዛ እንዲሆኑ አንፈልግም፣ ግን ሆኑ። ምን ያደርጋል? ከዛስ በኋላ ይሄው ርዕዮተ ዓለም እያደገ መጥቶ ታስታውሳላችሁ፣ በግልጽ በዚህ ርዕዮተ ዓለም ቅኝት ኦርቶዶክስን አከርካሪዋን ሰብረናል እስኪባል ተደረሰ። ዝም ብለን አይደለም ኦርቶዶክስን ለምን ነው የምትጠላው ብለን የምናወራው። ይሄው ማሰማችሁ የተባሉትን የተወሩትን ነገሮች ነው። ይሄ ዘመን ደግሞ ግልጥ መከራ ከፊታችን ተጋርጦ ዋጋ እየከፈላችሁበት ከል እየለበሳችሁ ያለቀሳችሁ የተንፈራፈራችሁ የተሰበረ የታየ ነው። ምንድነው ኦርቶዶክሳዊነትን መጥላት? ምንድነው? በማስረጃዎች ነው ያረጋገጥኩላችሁ። ከዚህ በአንጻሩ ደግሞ የታገሉ የነበሩ ደገኛ ሃይማኖተኞች ነበሩ። ጋሽ ኃይለ ጊዮርጊስ ሲናገር የአዲስ አበባ ዩኒቨርሲቲ ተማሪዎች
በዚህ በለውጡ ዘመን መሬት ላራሹ እያሉ ሲወጡ አለ ጋሻ ኃይሌ። እኛ ደግሞ የባታ ተማሪዎች የሰንበት የመስቀል ዙሪያን ሰንበት ተማሪዎች ደግሞ ወተን ከነሱ ኋላ ደሞዝ ለቀዳሹ እንላለና እነሱ መሬት ላራሹ ሲሉ እኛ ደሞዝ ለቀዳሹ እያልን መጮህ ጀመርን አሉ። በስንት ትግል እኮ ነው ይኸው መቅደሷ እንኳን አብርታ ሸብርቅ እናሳልፋታለን ያሉ አለፉ። ሙዚየም እናደርጋታለን ያሉ ቀሩ። ታሪክ እናደርጋታለን ያሉ ታሪክ ሆኑ። እሷ ይኸው በሰው ተሞልታለች። ይኸው እሷ ግቢዋ ጠባ። ምንድነው ግን በዋናነት ሰይጣን የሚፈልገው? ጥቂት ሐሳቦችን ልስጣችሁና ላብቅ። ይኸውላችሁ ይህ ርዕዮተ ዓለም ዋና አጀንዳው ሃይማኖትን ከምድራችን ላይ ማጥፋት ነው። ደግሞአል እግዚአብሔርና ፍጥረቱንና እግዚአብሔርን የሚያገናኘው የረድኤት መንፈስ እግዚአብሔርን ከምድራችን ላይ በፍጥነት ማስወገድ ነው ትግላቸው። ጸሎት እንዳያርግ፣ የእግዚአብሔር ቃል እንዳይነገር፣ በዚህም ሰው እንዳያርፍ መከልከል ነው። ይሄን የሚያደርጉት ሃይማኖትን ከምድራችን ላይ የማስወገድ ፕሮጀክቶች ናቸው የተያዙት። ሰሞኑን አንዲት እህት ከአንድ ውጭ ሀገር ደወለችልኝ። አዝናን የደወለችልኝ በጣም ብዙ ወጣቶች መሞት እየፈለጉ ነው። እሷ የምትሰራበት የሕክምና ቦታ ነው። ማርጀት አንፈልግም፣ እንሙት ይሉኛል። ወጣቶች ናቸው እኮ እንዴት ሞቱ ልበላቸው? የምህረት ወይም የርህራሄ ግድያ ይባላል። ፈረንጆቹ የፈጠሩት ሜርሲ ኪሊንግ ይባላል። ተፈጥሯዊውን እግዚአብሔር የሚያመጣውን ሞት ከመሞት ይልቅ ግደሉን ነው የሚሉት። በምናምን ይገሏቸዋል። ወጣቶቹ መኖር ተመረውና ተንገፍግፈው ወረፋ ይዘዋል። ምን ብለው እንሙት? ከዛስ እኔ ላጽናናቸው የእግዚአብሔርን ቃል መንገር ፈለኩና በእግዚአብሔር ቃል ላጽናናቸው ስሞክር የእግዚአብሔርን ቃል መናገር ክልክል ነው። እየሰማችሁኝ ነው? ከሰው ልጅና ከልቦች ጋር ማዋሃድ በጉልበት ክልክል ነው፣ በሕግ ክልክል ነው፣ በድንጋጌ ክልክል ነው። ምን ላርጋለች? እኔ ልሙት እነሱን እያየሁ አለች። ምንድነው? ሃይማኖትን ማጥፋት ነው። ደግሞአለሁ። ቅድም ከጠቀስኩላችሁ ሰዎች አንዱ እንዲህ ይላል፣ ሃይማኖት ይውደም፣ ረጅም ዕድሜ ለኢአማኝነት። የኢአማኝነት መስፋፋት ዋና የቤት ስራችን ይሆናል ይሉላችሁ። ልድገመው። እኔ አይደለሁም እነሱ የሚሉትን ነው ማነብላችሁ። እቺን ሰምቶ የተኛ ሰው ካለ ጉድ ሆንኩኝ። የዛሬው ሰባኪ ደግሞ ምንድነው የሚለው እንዳይሉኝ ቀስቅሱልኝ፣ እቺን ሰምቶ እንዳይተኙ። ሃይማኖት ይውደም፣ ረጅም ዕድሜ ለኢአማኝነት። የኢአማኝነት መስፋፋት ዋና የቤት ስራችን ነው የሚሉት። ምድር ላይ ምንድነው የሚፈልጉት? እግዚአብሔርን የማያምን ትውልድ ነው መፍጠር የሚፈልጉት። እደግመዋለሁ፣ ሃይማኖት ካልተወገደ በቀር፣ ስብከት ካልቀረ በቀር፣ መቅደስ ካልቀረ በቀር ሃይማኖት እንደማይጠፋ ስለሚያውቁ ኢአማኝነትን በምድራችን ላይ ለማስፋፋት ኦርቶዶክሳዊነትን ማጥፋት አንዱ መንገድ ነው። የሩሲያ የዚህ ዘመን ጦርነት እንኳን በግልጽ ነግረውናል። ኦርቶዶክስን የማጥፋት ፕሮጀክት ነው ብለውናል። ኢአማኞችን የሚያፈሩት ለምንድን ነው? 3 ነጥቦችን በግልጽ ይናገራል። አንደኛ፣ በምድራችን ላይ ማህበራዊ ነውጥ እንዲነሳ ያደርጋሉ። ማን? ኢአማኞች ነውጠኞች ይሆናሉ። ሁለተኛ፣ አረመኔነት ይስፋፋል። በምን? ባለማመን ምክንያት። ሶስተኛስ፣ ደም የሚያፋስስ ሁኔታ ምንጭ ነው። ምን? ኢአማኝነት። ስለዚህ ሃይማኖትን ካስወገድን፣ የማያምኑ ሰዎች ካበዛን፣ አረመኔዎችን ምድር ላይ እናበዛለን። ግደሉ ሲባሉ የሚገሉ፣
ድፈሩ ሲባሉ የሚደፍሩ፣ አቃጥሉ ሲባሉ የሚያቃጥሉ፣ ስበሩ ሲባሉ የሚሰብሩ፣ ውገሩ ሲባሉ የሚወግሩ አዲስ ትውልድ ይፈጥራሉ። ምን እየተደረገ እንደሆነ ወቁ። በዓለማችን ላይ ነው 7 ሀገራትን ሀገር አልባ ያደረጉት በዚህ መንገድ ነው። ምን አይነት ነውጠኛ! ለውጠኛ አይደለም ነውጠኛ፣ ጨዋ አይደለም ሁከተኛ። ይሄ ግን የሚሆነው ሃይማኖትን በማስወገድ በሚገኝ ትርፍ ነው። ደግሞ አለው በሃይማኖት መጥፋት ኪሳራነት ምድራችንን ሲኦል የማድረግ ፕሮጀክት ነው። ዋና አጀንዳ ምንድነው? አብዛኛው ከክርስትና ጋር እንዲጣላ ነው የሚፈልጉት። ለምን? ይውላችሁ 49% ምስራቅ አውሮፓ እግዚአብሔር የለሽ አድርገውታል። እነ ቶማስ ኦግስቴ እነ ቶማስ ወልስተን የሚባሉ ሰዎች ክርስትና በሃያኛው ክፍለ ዘመን ይጠፋል እመኑኝ እያሉ በ1710 ትንቢት ተናግረው ነበር። እነሱ ጠፉ፣ ክርስትና አይጠፋም። ጥቂት ሰው እንኳን ቢቀር ልጆቿን ይዛ ከወደቧ መድረሷማ ማይቀር ነው ኦርቶዶክስ ቤተክርስቲያን። ይብላኝ ለነሱ ለአጥፊዎቹ እንጂ ዋናው አጀንዳ ረድኤተ እግዚአብሔር መንፈስ እግዚአብሔርን ከምድራችን ጋር ማቆራረጥ ነው ያልኳችሁ። ለምን መሰላችሁ? አረመኔ፣ ደም አፋሳሽ፣ ነውጠኛ፣ ከክርስትና ጋር የተጣሉ ማይተባቸውን የበጠሱ ያደርጓቸዋል። ሃይማኖተኛ እስከሆነ ካላችሁኝ ሃይማኖተኛማ እንኳን ለሰው ለእንስሳ ነፍስ ይራራላ። ደግሞ አለው ጻድቅ ለእንስሳ ነፍስ ይራራል። ግደል ሲባል አይገልም። ገሎ ሰልፊ ፎቶ አይነሳም። ይሄ ክርስቲያን ነው። ጨዋ ነው። ጭምት ነው። መስታወት አይሰብርም፣ አያቃጥልም፣ የሰው አይዘርፍም። ይሄ አይመቻቸው። ጭር ሲል አይወዱ። ሃይማኖት የሚጠላው ለዚህ ነው። እንደውም መጨረሻ ላይ ምን ይላል መሰላችሁ? ይሄ ሰው ይኸውላችሁ አብዛኛው ከክርስትና ጋር ይጣላል ይልላችሁና እምነት የሚያስፈልገው ነፍሳቸው ያለ ኮምፓስ ያለ አቅጣጫ ይቀራል ይላል። ይኸውላችሁ ጽንፈኝነትና ዘረኝነት ክህደት ነው የምትለው ቤተክርስቲያን ለምን መሰላችሁ? የኢአማኝነት ፍሬ ስለሚሆን እኮ ነው። ነፍሳቸው ያለ አቅጣጫ ያለ ኮምፓስ ወዴት እንደምትሄድ ግራ የገባት ነፍስ ይፈጥራሉ። ከዛስ አምልኮዋን ለማን መስጠት እንዳለባት ጠፍቶባት ሳለ እውነተኛውን ብርሃን ትቀበላለች ይላሉ። እውነተኛው ብርሃን ኢየሱስ ክርስቶስ እንዳይመስላችሁ በእውነት ነፍስ ግራ ገብቷት ሳለ አምልኮዋን ለማን መስጠት እንዳለባት ጨንቋት ሳለ እጆቿ በደም ተሞልተዋል። ነውጠኛ ሆናለች። ደም አፍስሳለች። ከክርስትና ተቆራርጣለች። ከዛስ ፍጹሙን ስትፈልግ አምልኮዋን ለማን መስጠት እንዳለባት ግራ ገብቷት ሳለ እውነተኛውን ብርሃን ትቀበላለች ይላሉ። ያ እውነተኛው ብርሃን ኢየሱስ ክርስቶስ እንዳይመስላችሁ። ብርሃናችን የሚሉት ሉሲፈር ሳጥናኤልን የሚቀበል ትውልድ ይፈጥራል። ሲዘፍንም ይመቸዋል፣ ሲጨፍርም ይመቸዋል፣ ሲሰክርም ይመቸዋል፣ ሲጾምም ይመቸዋል፣ ሁሉንም የትም ይመቸዋል። የትም ይመቸናል አይደል ያለው? የትም የሚመቸው ሰው ይሄን ሰው ነው መፍጠር የፈለጉት። አሁን ባሪያ ለማድረግ መጀመሪያ ከመንፈሳዊነት ማራቆት አለባቸው። ውጊያዊ ነው። ወጣቶች በተለይ ወቁ። ብሉ ብሉ ሲሏችሁ አትብሉ፣ ጨፍሩ ጨፍሩ ሲሏችሁ አትጨፍሩ። ያሳዝናል እኮ ቀን መስቀል ከኛ ጋር ከብሮ ማታ ማታ በስካር አድሮ አይደል አሁን የምናየው። አሁን ይሄ መንፈሳዊነት ነው። ጠዋት ላባቸውን ጠብ አድርገው ምንጣፍ የተሸከሙ ማታ ማታ ደም ሲያፈሱ ይሄንን እኮ ነው የሚፈልጉት። ሴኩላሪዝም የሚለው አስተሳሰብ ኦክስፎርድ ዲክሽነሪ መዝገበ ቃላት ሲገልጠው
የዚህ ዓለም ጉዳይ የሚያስጨንቀው ሰው መፍጠር ነው ዓላማቸው። ያው ግልጹ ነው የምንነግራችሁ። ለመሸቃቀጥ ማንንም ለማናበር አይደለም ቃላት የምናወራው። የዚህ ዓለም ጉዳይ ስንት ጊዜ ስለመብላቱ እንጂ ስንት ጊዜ ስለመጸለዩ ማይጨነቅ ሰው ነው የሚፈልጉት። ስንት ጊዜ ስራ ስለሚሄዱ እንጂ ስንት ጊዜ ስለማስቀደሱ ግድ የማይለው ሰው ነው የሚፈልጉት። ሱሪ ተጣበቀ፣ ቀሚስ ለበሰ፣ ግድ የማይለው ሰው፣ ደነሰ፣ አሸበሸበ፣ ግድ የማይለው ሰው፣ ከአንድ ወደ ሁለት ከሁለት ወደ ሶስት ተሸጋገረ፣ ግድ የማይለው ሰው። ይህንን ዘማ ትውልድ እንፍጠር እኮ ነው የሚሉት። ትዳር ማክብር፣ የልጅነት እጮኛውን የሚገፈትር አረመኔ ረግጦሜ ስጋዊ ሰው መፍጠር ነው የሚፈልጉት። ይሄ ለምን መሰላችሁ? ባሪያ የማድረግ ፕሮጀክት ነው። ባሪያ የማድረግ ፕሮጀክት ገብቷችኋል? እንደ በፊቱ ላያርዷችሁ፣ ግን እያረዱ እኮ ነው። ይኸውላችሁ መጀመሪያ ትውልድ ቢቻል ጋብቻን እንዲጠላ ይሰራሉ። ጨክኖ ካገባ ጨክኖ ያገባ እንደሆነ እንዳይወልድ ይታገላሉ። ጨክና የጸነሰች ከሆነች እንድታስወርድ ከ904,000 አድርሰውታል። ኢትዮጵያ ውስጥ እንኳን ማስወረጃ ኪዮስኮች ይፈጥራሉ። እንዳትጸንስ ቀድሞ መድኃኒት ይሰራሉ። ጨክና ከወለደችስ የመከረ ወጣት ምድር ላይ ሱሰኛ የሆነ ወጣት። ስንቶች ራሳቸውን አጠፉ እንዴ! ስንቶች መኖር አስጠላቸው። ያልተረጋጋ ትውልድ ይሄ ነው ትርፋቸው። ምን ስጋዊ ሰው መፍጠር፣ ስለ ገዳማዊ አስተሳሰብ ስለ መንፈሳዊ አስተምሮ ግድ የማይለው ተሳልቦ ብቻ የሚመለስ እዚህ እየተሰበከ ቻት የሚያረግ ልብሱ ብቻ እንጂ ውስጡ ሌላ። እግዚአብሔርን ያገለግላል፣ ግን እግዚአብሔር የማያውቅ ሊሆን ይችላል። ይሄንን ሰው የመፍጠር ፕሮጀክት ነው ፕሮጀክቱ ወገኖቼ።